በአገር አቀፍ ደረጃ በሚካሄደው 7ኛው ጠቅላላ ምርጫ ላይ ለመሳተፍ የተለያዩ የፖለቲካ ፓርቲዎች የአደባባይ ምረጡ እንቅስቃሴያቸውን ሲያደርጉ መቆየታቸው ይታወሳል። ከነዚህ ፓርቲዎች መካከል ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አንዱ ነው። ፖለቲካዊ ክርክር ባህላችንን ከፍ አድርገዋል። ደረጃ ለመቀየር ሙከራ ያደረግንበት በዲጂታል ሚዲያዎች በተለያዩ ወጣቱ ፖለቲካን የሚመለከትበትን መንገድ በተወሰነ ደረጃ ለመቀየር ሙከራ ያደረግንበት ሆኖ አልፏል። በሁሉም መንገዶች ያደረግናቸው የምረጡኝ ቅስቀሳ እንቅስቃሴዎችንም በአበረታች ግብረ ምላሽ የተሞላ ነበር ብንል ማጋነን አይሆንም። እስካሁን በሄድንባቸው ቦታዎች በሙሉ የህዝቡ አቀባበል በጣም የሚደነቅ ነበር። አጠቃላይ መራጮቻችንን እናመሰግናለን ማለት እንፈልጋለን። የኢዜማን ቅስቀሳ ስታደርጉ ስታከናውኑ የቆያችሁ ወገኖቻችን፣ ወንድሞቻችን፣ እህቶቻችን ኢዜማውያን በጣም አኩረታችሁናል፣ እናመሰግናለን ማለት እንፈልጋለን። ዲሞክራሲያዊ ስርዓት ግንባታ የራሱ አድካሚ መንገዶች አሉት። ስለዚህ ምርጫ ቅስቀሳ ማለት ማህበረሰቡን ፖሊሲዎቻችንን የምናሳውቅበት ያለንን የተሻለ አማራጭ የምናሳይበት ነው። በዛ መልኩ ጥሩ ነበር ማለት እንችላለን። በሚዲያ ላይ የነበሩ ቅስቀሳዎች ላይ ተሳትፈናል። የሚታወቀው ባለፉት ሳምንታት አዲስ አበባን ጨምሮ ሁሉም የምርጫ ጣቢያዎቻችን ላይ ቅስቀሳ አድርገናል። ሁሉም እጩዎቻችን በተሳካ ሁኔታ የሚገባቸውን የሚችሉትን ቅስቀሳ ለመራጮቻቸው አድርገዋል ማለት ነው። እንደዚህን የአደባባይ ቅስቀሳዎች ሲያደርግ ቆይቶ በዛሬው ዕለት ደግሞ የማጠቃለያ መርሃ ግብሩን በ4 ኪሎ ፕላዛ ላይ አከናውኗል። ቀጣዮቹ 5 ቀናት የጽሞና ጊዜያት ናቸው። በዚህ ወቅት በውድድሩ የምንሳተፍ ተፎካካሪዎች በቀጥታም ይሁን በተዘዋዋሪ ከመቀስቀስ የምንቆጠብበት፣ እያንዳንዱ ዜጋ የቀረቡለትን አማራጮች በትዕግስትና በጥልቀት ለመመርመር እድል የሚያገኝበት እንደሚሆን እናምናለን። ህዝቡ ትክክለኛውን አማራጭ አይቶ ለሀገር የሚበጅ ምን እንዲሆን ኢትዮጵያ ውስጥ ምን እንዲሆን እፈልጋለሁ የሚለው አይቶና ለይቶ ይመርጣል ብለን እናምናለን። ፓርቲው ባለፉት ሳምንታት ባደረጋቸው የምረጡ እንቅስቃሴ መርሃ ግብሮች የምርጫ ቦርድ ያስቀመጣቸውን ህጎችና መመሪያዎች ተከትሎ ሲያከናውን እንደቆየም አንስቷል። በመደበኛ የሚዲያ አውታሮች፣ ዲጂታል ሚዲያዎች የአደባባይ ቅስቀሳዎችና የገጽ ለገጽ ስብሰባዎችን በመጠቀም የሀገሪቱን መተዳደሪያ ህጎች ባከበረ መልኩ የምረጡኝ ቅስቀሳ ሲያካሄድ ቆይቶ ዛሬ በማገባደጃ መርሃ ግብሩ ላይ እንገኛለን። ፓርቲው ከዚህ በኋላ የሚጠበቀው የድምጽ መስጫ ቀንና ከዚያም በኋላ የሚኖረው የምርጫ ውጤት ነው። ይህንንም ደግሞ በጸጋ ለመቀበል መዘጋጀቱን አመራሮችና አባላት ነግረውናል። እንግዲህ እንደ ተፎካካሪ ፓርቲ ራስን ስታስቀምጠው አሸንፋለሁ ብለህ ነው የምትገባው። ስለዚህ በካርድ እንመረጣለን ብለን በሙሉ ተስፋ ገብተንበታል። እንመረጣለን ብለን እናስባለን። ካልተመረጥንም እንግዲህ ኢትዮጵያ ታሸንፋለች ብለን ነው የምናስበው። እስካሁን ባለው ሂደት በምርጫ ቅስቀሳ ላይ ያሳየናቸው ስነ ምግባር ችሎታዎች የሚታዩ ናቸው። በምርጫ ቅስቀሳ፣ በምርጫ ክርክር የሚታዩ ናቸው ብለን እናምናለን። ይሄው ባህሪያችን ምርጫ ውጤት ላይም ከምርጫው ጋር ተያይዞም ይቀጥላል ብለን እናምናለን። አንድነት ለማጽናት የማህበራዊ ፍትህን ለማረጋገጥና አስተማማኝ እድገትን ለማምጣት በምርጫ ዕለት ድምጻችሁን ምልክቱ ሚዛን ለሆነው ኢዜማ በመስጠት ምርጫችሁ ኢዜማን እንድታደርጉ በአክብሮት እንጠይቃለን። የቅስቀሳ መዝጊያ ፕሮግራማችን በዚህ ተጠናቋል ማለት እፈልጋለሁ።